እንደተለመደው ሼር ላይክ እያደረጉ ቤተሰብ የሆኑ ስለምታበረታቱ በጣም አመሰግናለሁ። እንግዲህ እንዳያችሁት ሩታ ዋናውን ነገር እንደያዘች አቋሟን እንደያዘች ነው። ግን ሴፉ እና ጠበቃው ቆመውበታል ማለት ነው። አብርሃምን በጎን ወስደው እያናገሩት ይገኛሉ። እንዲሁም ሩታንም እሱ አብርሃም በሌለበት እያናገሯት ይገኛሉ። ግን ሆኖም ግን ነገሩ የት ደረሰ የሚለው ነው። እውነት ለመናገር ሩታ ልቧ ቆስሏል። ዛሬም እውነታውን እየተናገረች ነው። ለራሷ ቲክቶክ ከፍታ አለኋችሁ ውዶቼ፣ እዚህ ደረጃ ያደረሳችሁ በእናንተ ነው በማለት በማመስገን መታለች ማለት ነው። ማራኪ እንዳያችሁት አንቺም ትዳርሽን ለመስራት ካልፈለግሽ እሱም ትዳሩን ለመስራት ካልፈለገ ከዚህ በኋላ እጅን መውጣት አለብኝ እያለ ነው። ለምን መሰላችሁ የኔ የተጠቀመው ሩታም አብርሃምም ሶስተኛ ሰው እንግዲህ አንተም ፍታት ብሎ ስላለ መጨረሻ ላይ እንዳትነድም ወይም ደግሞ ህይወቴን ወይኔ እሱ እኮ እንደዚህ አድርግ በቃ ፍታት ባይል ኑሮ ባያጃግነኝ ኑሮ እኔም አልፈታም ብላ በስተ መጨረሻ ሀይምሯ እንዳይነካ ነው እጄን አነሳለሁ ያለ። እንዲሁም ውዶቼ ዛሬ ጉድ እኮ ነው፣ አገሩም ጉድ እኮ ነው። አብርሃም ለምን ሄርሜላን አይተዋትም ነው የህዝቡ እልቅሶ፣ የህዝቡ አነጋገር። ግን አብርሃም ይሄ ጭንቅላቱ ሊነካው የማይገባውና ጭንቅላቱ ሊነካው የማይችል ሩታ ምን እያለች እንደሆነ ያልተግባቡበት ነገር አለ። ዝም ብሎ የወረደ ውሃ ማለት ነው። አብርሃም አልፈታም፣ አሁንም አልፈታም። ከስተኋላዬ ምንድን አለ ደግሞ አሁንም የአብርሃም ጓደኞች ምን እያሉ ነው? ሩታ ማታውቀው ነገር አለ፣ የሚገፋፋት ሰው አለ እያሉ ሀይምሮውን ይገፋፉታል ማለት ነው። እኔም አልፈረምሁም እኔም አልፈታም በማለት አቋሙ ላይ ነው ያለው። ይሄ ሁሉ ለምን አስፈለገ? ይሄ ሁሉ መጨከን ዛሬ ላይ ምን አስፈለገ? ሩታ ያለች በቃ ልጅን አሳድጋለሁ በሚረዳበት ወቅት ይረዳል፣ ከረዳ ይረዳል፣ ካረዳም ለራሱ ጉዳይ ብላ ነው እየተናገረች ያለ። ከዚህ ሁሉ ግን ጣጣ ለምንድን በህይወቱ በራሱ አስቦ ሄርሜላን ለመተው ለምን ከበደው? ሌላ ነገር ለመስራት ለምን እየተገፋፋና በራሱ ሰዓት ህይወቱን እያበላሸ ያለው በራሱ አንደበት ራሱና ራሱ እንደሆነ እንግራቸዋለን። ሩታ ዛሬ ደስ ብሏት መታለች። እውነት ለመናገር በነሴፉም ቀርባ ለብቻዋ እንግዲህ እንደ ሽምግልና ሆነው ቀርባለች ማለት ነው። አብርሃም አብረው አልቀረቡም። አብርሃምና ሩታ አብረው አልቀረቡም። ለኑ አብረው ሲቀርቡና ሲገናኙ በሽማግሌ ጭቅጭቅ ስለሆነ ማለት ነው። እሱም ጨነቀኝ ጠበበኝ ስለሚል ለየብቻቸው ከጠበቃው ጋርና ከሴፉ ጋር ቀርበዋል ማለት ነው። ያው ዛሬ አዲስ ነገር እንዳለ እንነግራቸዋለን። የቀረቡበትም ያለ ምክንያት አይደለም። እንግዲህ ከነጋሽዬ የበለጠ ትልቅ ሰው እንደሌለ እንነግራቸዋለን። ሆኖም ግን ያው ሁሉም አልፈው በሄርሜላ እጣት ወዲና ወዲህ እያንቀሳቀሰችው ስለሆነ አብርሃምን ለዛ ነው ትልቅ ሽማግሌ ለመቅረብ የሞከሩ። አሁንም አብርሃም በናዩብ ሂዶ ምንድነው እያሉት ነው? እኛ ጠበቃው አለ እሱ የሚያውቀው ነገር ስላለ እባክህ እንዳትፈርም እያሉት ነው። ግን ለየብቻው ሲነገርሳ ለየብቻቸው ሲያወራሩ ምን እንዳሉ እስከ መጨረሻው ይከታተሉ። እውነት ለመናገር በጣም የሚደብርና የሚያናድድ ስራ ነው ከካሜራ ጀርባ እየሰሩ ያለ ማለት ነው። እና አሁን እኔ እንደምለው አብርሃምም የሚያውቀው ነገር የለም ማለት ይቻላል። እኔ እኮ ለምንድነው ሄርሜላ የላካትን ሰው ለምን አብርሃም ወደ ጭንቅላቱ ዙሮ ሄርሜላን የላካትን ሰው ማወቅ መቻል ነበረበት፣ ባንደበቱ፣ በወንድነቱ፣ በጀግንነቱ። ግን አብርሃም አይኑን ጭልም አድርጎ በጨለማው መንገድ እየሄደ ነው። አሁንም ተው እሷ አትሆንም ለምን ትዳርህን ታፈርሳለህ ሲሉት አንገቱን ደፍቶ ጨነቀኝ ጠበበኝ ነው እንጂ መልስ እንዳልሰጣቸው ነው የምንነግራችሁ።
ለሄረሜላ እየገደፈ ነው። ምን አለች? ምንም ያደረገችው ነገር የለም። በቃ እኔ ልትተባበረኝና ካለውበት ጭንቀት ልታስወጣኝ ነው እንጂ እኔ ከሷ ጋር ግንኙነት የለኝም ወይም ደግሞ እንደዚህ ነው የተባለ ነገር የለኝም እያለ ነው እንግዲህ የዛን የለኝም ብሎ የካደበትን ፎቶ ወይም ደግሞ ቪዲዮ ካመጣ ሩታ ልታምነው ትችላለች። አሁን እነሱ ሽማግሌዎች ራሱ የነሴፉ የተገረሙበት ምንድነው? ምንም ከሷ የሚያዋስናት የለም፣ የመጣችው አሁን ነው። ነገሩ የተጀመረ ቆይቷል፣ 9 ወር ሊሞላው ነው። ስለዚህ ሩታ አላምንበት ያለችውን ታምጣ በማለት እንደገና አዙሮ ከሩታ ላይ ነገሩን አድርጎታላችኋለሁ። በጣም ከባድ ነው ነገሩ። ግን አብርሃም ሲጠየቅ ለምን ሩታን ለመጫን እንዳስፈለገው ነው። እንዲሁም ከሩታ ጀርባ ያለው ሩታን የሚመክራት ሰው አለ የተባሉት እንዲሁም እነሱ ይፋ ያደርጉላቸዋል ማለት ነው። እንደኔ ግን ሩታ በራሷ ባንደበቷ ጭንቅላቷ ሲነካ ባይኗ ያየችውን ነገር እየተናገረች ነው ያለው። የደበቀች ነገርና ያለ አይመስለኝም። ለምን ነው በሶሻል ሚዲያ ላይ እየተናገረ ነው እንዴ? በኋላ እኮ አብርሃም እየሰራው ነገር የለም። በቃ ትክክለኛ መንገድ እየሄደ ነው ያለ። በቃ ሰው እየሳቀልኝና ያማረልኝ ጥሩ ስራ የሰራው እየመሰለው ማለት ነው። ስለዚህ ይህን ነገር ተው፣ ከፍቶብሃል፣ ላንተ አይበጅህም፣ አይሆንም ሲባል እሱ ደግሞ እሺ ብሎ በትክክለኛው መንገድ የመጣው ነገር የለም። ሩታ የጠላቸው ነገር ይሄ ነው። እሱ ግን አሁንም ሲጠየቅ ምን እያለ ነው? እኔ ምንም አላደረኩ፣ ሄረሜላ ምን ሰራሽ? ትናንትና የመጣች ልጅ የሄረሜላን አትንኩብኝ ነው በቃ። እሺ ይቅርታ ልትጠይቅ ስትመጣ ለምን አብራህ ተከትላ መጣ ሲባል እኔ ደስ ካለኝ ከሄድኩበት መሄድ መብቷ ነው ብሎ ይህን መልስ መልሷል። እና እናንተ ምን ትላላችሁ? እና ከአብርሃም የማይጠበቅ ነገር እየተመለሰ ነው። አብርሃም ግን ቁጭ ብሎ በራሱ ቢያስብ በየሄደበት የሰውን ቤት ከማሞቅ አይ እኔ አልፈርምም፣ ለምን ብዬ ፈርማለሁ፣ ከቤቷ ለግድ ትገባለች። ይሄ የማይሆን ነገር ነው። እንዴት ነው ለቤቷ ለግዷ ትገባለች? እንዴት ጨርቅናት እንዴት ተጎትታ ምትገባ? ከብትናት ተጎትታ ምትገባ? ሩታ እኮ ጥሩ ፍቅር ነው የሰጠውህ። አሁን የሄድክበት አካባቢ ለኔ አልተመቸኝም፣ አልሆነም። ስለዚህ ከእንቅልፍህ ተነሳ። ሄረሜላ ማናት እንዴ? ሄደህ ምስም እየተባለ የእሷን ስም እንዲያስገባ አይፈልግም። ወዳችኋለሁ። አሰላሙ አለይኩም። አነ ዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ